ሱራፌል እንግዲህ አሁን ላይ ሳሚን ይቅርታ መጠየቅ አለብኝ፣ ህይወቴን ነው ያዳነልኝ በማለትም ባለውለታዬ ነው ብሎም እንግዲህ ይቅርታ ሊጠይቀው እራት ተዘጋጅቶለታል ማለት ነው። ሱራፌል ግን አሁን ላይ እንዴት ነው? እኔ ግን የሆነ ተኋላው የሆነ ተንኮል ያሰበ ነገር ነው የሚመስለኝ ማለት ነው። እና እናንተ ምን ይመስላችኋል? እንግዲህ አስተያየታችሁን በኮሜንት አስቀምጡልኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናቸው? ደህና ናቸው? ያለው እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተወዳጅ ሆነውን ቤዛ ድራማ ይዘላችሁ ቀርበናል። እንዳየ ነው እንግዲህ ቤዝንና ሳሚን እንዴት ነው የተገናኛችሁት ብሎም ቤዝን ጠይቋት ነበረ። ቤዝም ደግሞ ይህ ነገር አይጠቅምህም ብለው ነበር ማለት ነው። እሱም ችግር የለውም ንገረኝ፣ ምን ይጠቅምሃል? ነግረህ ምን የሚጠቅምህ ነገር አለ ሲል ባውቀውም አይጎዳኝም አይደለ ሲላትም እሷም እንግዲህ ሊሰርቅ እንደገባ በዛም ጊዜ እንግዲህ ስልክ ሲያወራ ሱራፌል እንደሰማውና ወጡ ውስጥ መርዝ ስትጨምር ትጂ ሳሚ ደግሞ ወጡን ሌላ ወጥ አድርጎ ለቤዛ እንደተቀረበላት ተናግረዋለች ማለት ነው። እና በዛን ጊዜ ስላልበላሽ ነው ምንም ነገር ያልሆንሽው ሲላትም አወድ ስላልበላሁት ነው፣ የዛኔ እኮ ያንን ነገር በልቼው ቢሆንም ይሄኔ በህይወትም አልኖርም ነበረ ብላ ተናግረዋለች ማለት ነው። ሳሚም በጣም ተገርሞ እንግዲህን እንትን ይላል ማለት ነው። ምን ይላታል? ይህማ ባለውለታዬ ነው፣ ይህንን ባለውለታዬን ነው ሳሰቃየው የከረምኩት። ይህንን ባቅ ኖሮ እንኳን ላሰቃየው አይደለም ምንም ነገር ላደርገው እንትን አልችልም፣ እንደውም ልክሰው ፈልጋለሁ ብሎም ለቤዚ ነገራታል። ቤዚ ደግሞ በጣም ትደሰትና እና ለምን ይቅርታ እጠይቀዋለሁ ስትል ከምርህ ነው ሱሪ ትላለች። አዎ ከምሬ ነው ይላታል ማለት ነው። ቤዝም ያው እንግዲህ ሳታገራግር ወደነ ሳሚ ጋር ሄዳ እራት እንዲጋበዙ እንግዲህ ትጋብዛቸዋለች ማለት ነው። ሱራፌል አሁን ላይ ያው ቤዝን ምን ይላታል? ወደ ከተማ ወጣ ብለን ለምን አንዝናናም ሲላትም ቤዝም ይህንን ነገር እኮ ሳልወደው ቀርቼ አይደለም፣ ግን ብዙ የሚቀርሙ ነገሮች አሉ፣ እሱን ማስተካከል አለብን ትለዋለች። ምንድነው ማስተካከል ያለብን ነገር? ሁሉንም ነገር በእኔ ጣዩ እያላት ነው ማለት ነው። እና ባልሽን ተማመኒ ሲላትም እሷም ችግር የለውም የሆቴሉ ጉዳይ ምናምን ስትል የሆቴሉን ጉዳይ ምንም ችግር የለውም በእኔ ጣዩ እኔ አስተካክለዋለሁ ብሏታል ማለት ነው። ቤዝ ደግሞ አሁን ላይ የሆቴሉ ጉዳይ ዘግይቶ ምንድነው ያለችው? የሆቴሉ ጉዳይ ይዘግይና የሳሚ እህት እንድትታከም ነው የምትፈልገው ማለት ነው። እናም እንደዛ እንግዲህን ስትለው እሱም ችግር የለውም ምንም ነገር አታስቢ፣ እንደውም እኔ እያሰብኩበት ነው ብሏታል ማለት ነው። እናም እንደዛ ሲላት እንግዲህን ምን ትላለች? ሱራፌል አሁን ላይ ምን ይላል? ሆቴሉን በእኔ ስም አድርግልኝ፣ ወደ እኔ ስም አዘዋውርልኝ ይላታል። ለምንድን ነው ሆቴሉን ወደ እሱ ስም የሚያዘዋውርላት እዚህ ጋር ማለት ነው? በዛ በፊትም እንዳየነው ቤቷ ሁሉ ንብረቷ እንግዲህ ሆቴሉ ብቻ ነበረ በሷ ስም ያለው፣ አሁንም ያንንም ወደ እኔ ስም አዞርልኝ እያላት ነው። በዛ ላይ ደግሞ ቤቱም በሷ ስም ነው፣ በራሱ ስም ነው ማለት ነው። እናም ቤዛ አሁን ላይ ለምንድነው መንቃት አለባት ብዬ አስባለሁ። ምክንያቱም ሁሉን ንብረቷን ያላትን በሙሉ በራሱ ስም አድርጎ ወደ ትለምሄድ ነው። ለምንስ ነው ወደ እኔ አዞርልኝ ያላት ማለት ነው። ቤዝም ደግሞ ማለት ወደ አንተ ፈልገ ነው ወደ አንተ እንዳዞርልክ ስትለው ምን ነው ባልሽን አትተማመኒውም እንደ ስላት፣ አረ በጭራሽ በደንብ ነው የምተማመንብክ ትለዋለች ማለት ነው። እሱም እሺ በቃ እንደዛ ከሆነ ታዞርልኛለሽ ብሏታል። እሷም እንግዲህ እሺ ምናምን ብለዋለች። እናም አሁን ላይ እንግዲህ ያው ሆቴሉን ልታዞርለት ነው ማለት ነው። ቤቱን በሱ ስም ነው፣ ሆቴሉን በሱ ስም ነው። እናም ተስማምታለች ማለት ነው። ቲጂ እንግዲህ ደግሞ ደውላ እንዳየ ነው ዶክተሩ ነው የላካት ሳሮንን ብላ ተናግራ ነበረ ማለት ነው። እንግዲህ የላካት ሳሚ ነው። ወደ ሳሚ ጋር ሄዳ ቤዛ ቲጂ እንግዲህ በጣም መሰሪ የሆነች ይሆናለች ከሱራፌል ሲያባረራት፣ ግን ፈጣሪ መጨረሻችንን ያሳምርልኝ ነው። የቲጂን መጨረሻ ሁላችንም ማየት ናፍቆናል ማለት ነው። ምክንያቱም በፊት እንግዲህ ከሱራፌል ጋር ሆና ፍቅር እያጫወታት ነበረ። እንግዲህ ቤዝን እንደዛ እስከ መግደል ድረስ የገዛ ጓደኛዋን እስከ መግደል ድረስ ደርሳ ብዙ ነገር ሲያሴሩ፣ አሁን ሱራፌልም ወደ ቤዝ ሆኖ እሷም አሁን ላይ እንግዲህ ለብቻዋ ቀርታ ደግሞ ዶክተሩን አፈቅርሃለሁ ብላ እንግዲህ እንዳየ ነው
ብዙ ሴራዎችን እየጠነሰሰች ነው፣ ካሜራ እስከ መግጠም ድረስ ማለት ነው። ያው ይሄንን ሁሉ ነገር የማደርገው አንተን ስለማፈቅር ነው ብለዋለች ማለት ነው። እንግዲህ እንዳየ ነው ሁላችንም። እናም እንግዲህ እንደዛ የሆነ አሁን ላይ ደግሞ ዶክተሩ በቃ ያንቺ እርዳታ ያስፈልገኝም ብሎ እንግዲህ ሁሉን እንግዲህ ተጠቅሞ ጥሏታል። እናም ሜዳ ላይ እንግዲህ ሲጥላትም ምንድን ትለዋለች ሱራፌል እንግዲህ ይህንን ሁሉ ከኔ ደብቀ ነው እንድትለዋለች ቤዝ ማለት ነው ስትለው፣ ሱራፌልም አዎ ይሄንን ሁሉ ነው የደበቅኩት፣ ከቲጂ ጋር ሆኖ እኮ የማይደበቅ ነገር የለም። በነገራችን ላይ ከሷም ደብቄ ከሷም እንትን ብዬ የደበቅኩት አለኝ ይላታል ማለት ነው። እንደዛ ሲላት እንደዛ ነው እንደ እያለችም እንግዲህ ቤዝ ብትደብቅም ማኖሮ እኮ እስከ ዛሬ ሜዳ ላይ አትወጣም ነበረ። አሁን እኮ ጨርቅ እንኳን ጥፎ መለመን ነው የቀራት ስትለው እንግዲህ በነገራችን ላይ በሷ ላይ ይህን ያህል ከጨከሽ ምረም ቆርጦልሻል ማለት ነው ይላታል ማለት ነው። አዎድ በጣም ነው የቆረጠልኝ። በቤቱ እኮ ከሷ በላይ አዛዥ የለም ነበረ፣ ሙሉ ኃላፊነቱን ነበረ የሰጠኋት ሲልም ሱራፌልም እንግዲህ ምን ይላል ባመኑት ሰው መከዳትን ባንቻ ይቻለሁኝ እያለም እንግዲህ እያሞጋገሳት ይገኛል። ሱራፌልም እንግዲህ ያወራውን ነገር ሁሉ እንደሚኖረው ተስፋ እናደርጋለን። እኔ ግን የሆነ በኋላ ላይ እንዳይከዳት እና እንዳይጫወትባት ብዬ እፈራለሁኝ። እውነት እኔ የሱራፌል ነገር ምንም አላማረኝም ማለት ነው። እናም እንግዲህ እንደዛ እያለችው በቃ እንሄድ ምናምን ይባባላሉ እና ወደ ቤት ይመጣሉ። ወደ ቤት መታ እንግዲህ ማንችስ የቤት ሰራተኛዋን ሳሮንን ልታናግራት ስትመጣ እንዴት ነው ብሩ በቃሽ እንደምናምን ስትላት፣ አይ ልጄ ይበልጥብኛል ብዬ ወደ ልጄ ልኬ ያላታለሁኝ ትላታለች ማለት ነው። እንዴ ልጅ አለሽ እንዴ ስትላት፣ ቢዛው አለች ሴት ልጅ ትላለች። ወይ አባቷ ሳለ ስትለም ቤዝ እንግዲህ ወይ በጣም ይቅርታ የማይሆን ነገር ጠየቅኩኝ እንዴ ስትላትም ኧረ ችግር የለውም አለ ብለን እንያዘው አለ ትላታለች ማለት ነው። እሺ አንቺ በጣም ጠንካራ ሴት ነሽ እያለችም እንግዲህ ቤዝም ታጽናናታለች ማለት ነው ሳሮንን። እናም እያጽናናቻት በቃ ችግር የለውም ማታ እንግዳ ስለሚመጣብን እራት አዘጋጅ፣ ምናልባት ከመጣ ነው ካልመጣም እኛ እንበላዋለን ምንም ችግር የለውም ትላታለች ማለት ነው። እና እኔና ክላሳችን ለልጅሽም የሚሆን ለአስቤዛም የሚሆን አንዳንድ ነገሮች እንድትገዢ ሰጥሻለሁኝ እንድመጭ ትላታለች። እሷም እንግዲህ እሺ ትልና ትሄዳለች። እውነት ግን ሳሚ እንዳለው ይችን ሴት ሊገላት ነበረ እያለችም እንግዲህ እንትን ትላለች ማለት ነው። ሰው እንዴት ሁሉንም ነገር አሟልቶ ይሰጣል? መልአክ እኮ ነች እያለችም ትደነቃለች ማለት ነው በቤዝ እንግዲህ ሁኔታ። እናም እየተደነቀች እንግዲህ ትሄዳለች። ደግሞ አኩቻ ደግሞ ምን ትላለች ማለት ነው። ምን እንዳየነው በባለፈው ሳሮን እንግዲህ ሄዳ ማለት በቃ ለአኩቻ ከሳሚ ከነ ቤዛ እንዲረቅ በጣም ነው የሚዋደዱት እያለችም እንግዲህ አንዳንድ ነገር ነግራት ነበረ ማለት ነው። እናም ስትነግራት ሳሚ ደግሞ ስለ ቲጂ ለአኩቻ ይነግራታል። እና ታዲያ ሻልካት ስትለውም አዎድ ጥሩ ነው ሀሳብሽ ብዬ ተቀበልኳት እያለም እንግዲህ እየቀለደባት ይገኛል ማለት ነው። አኩቻ ደግሞ ምንድን ያለችህ ሳሪ ምንድን ያለችሽ ስራትም አይ ምንም አላለችም ብቻ የሆነ ነገር ነግራኛለች ትላለች ማለት ነው። ከኔ የምትደብቀው ነገር አለ እንዴ ሲላት ብቻ የሆነ ነገር የነገረች ነገር አለ ስትለው ምንድነው ሲላትም ስለኔና ስላንተ የፍቅር ግንኙነት ጠየቀችኝ ስትል እና ታዲያ ምን ብለሽ ነገርሻት ይላታል። ምን ብዬ ብነግራት ደስ ይልሃል ስትል እንዴ ጠየቀችሽ እኮ አንቺን ነው አንቺን ብለሽ መለሽላት ሲላትም አዎ ለነገሩ እኔ እናንተ ቆይ ምንድነን ምንና ምንድነን ትለዋለች ማለት ነው። አኩቻ ምን ይሆንሽ ነው ምናምን ሲላትም እንግዲህ እንደው ሰው እንዴት የሰማይ ኮከብ የሆነ ሰው አፍቅሬ እንዴት እንደተሰቃያለሁ ትላለች። ምን እኔ ነኝ እንዴ ሰማይ ኮከብ እያለም እንግዲህ ሳሚም እየተቀላለዱ እንግዲህ ወደ ውስጥ ይገባሉ። ለምን እንግዲህ እራት አትጋብዘኝም ተሽሎኛል እኮ ስትለው የቤት የተሰራውን እራት ማን ሊበላው ነው እያለም እንግዲህ እየቀለደባት ይገኛል ማለት ነው። እሷም እንግዲህ ማታ ላይ ተዘጋጅ ብሎ እንግዲህ ጉንጯን ስሟት ይሄዳል። እሷም በፍቅሩ ክንፍ ብላለች ማለት ነው። ምስኪን ግን በጣም ያሳዝናል ማለት የሚወዱት ሰው እንደዚህ ቢረዳ በጣም ደስ ይላል። ሳሚ ግን ምንም እየተረዳት አይደለም። አሁን ላይ ግን ተመስገን ነው እየተረዳት ይመስለኛል ማለት ነው። እናም ጉንጯን ይሰማትና ይሄዳል ማለት ነው። እና ውጭ ላይ እየተጫወቱ ምናምን እያለ ደግሞ ቤዛ ትመጣለች። ቤዛም እንግዲህ እራቱን
ልትጠራቸው ነው የሄደችው። እና ኩቻ በጣም ይቅርታ በባለፈው አስቀየምኩሽ አይደለ ስትላትም እና ታዲያ እሷን ብቻ ነው እንደ ይቅርታ የሚጠይቀው ስል ሳሚ አንተን በጣም ይቅርታ በቃ ያለፈውን ነገር እንርሳው እያለችም እየለመነችው ይገኛል ማለት ነው። እሷም እንግዲህን ምንድነው ያለችው ማታ ለራት ሱሪ ነው ያለችው። ሱሪ ለራት ጠርቷቸዋል። ምን ሱሪ ማለት እኛ የምናውቀው ሱሪ እያለች እንግዲህ አኩቻም እየቀለደችባት ይገኛል ማለት ነው። እና ምንድነው ያለችው እንግዲህን ቤዛ በቃ ሁሉንም ነገር እንርሳው ምናምን ስትልም ሳሚ ቀጠል ይልና ባልሽ ደህና ነው ማለት የጥያቄውን ላስተካክለው ከባልሽ ጋር ምቾት እየተሰማሽ ነው እያለም እንትን ሲል አኩቻ ደግሞ ያው በባለፈው ሳሮን መጣ የሆነ ነገር ስላለቻት ሳሚ ምን ያልክ ነው ምናምን እያለችም እንግዲህ እያስቆመችው ነው። በቃ ረፍ አንተ ለኔ ብለህ እንደሆነ አውቃለሁኝ ሳሚሻ ስትል ሻለ ጊዜው ትታያት ስትል እሺ ሳሚ እና በቃ ያለፈውን ነገር ሁሉንም ነገር እንርሳው አሁን ከባሌ ጋር ደስተኛ ነኝ ብላም እንግዲህ ቤዛ መልሳለታለች። በጎን ደግሞ ሱራፌል ሳሮን ጋር ይሄድና ማታኮ ትየኮ እንግዳ ስለሚመጣ እራት አዘጋጅ ምናምን ብላይ ነው ስትለው ወይ እንትኑ እንግዲያው ሳሚ ነው እንዴ ምናምን ይላታል ማለት ነው። ምን ትላለች ትደነግጣለች። ምን ነው ደነገሽ ታውቂዋለሽ እንዴ ስላትም አረን ያላቀው ትላለች። ሳሮን አሁንም ቢሆን ጊዜ ያለሽ እያለም እንግዲህ እንትን ሲላል ለምን ስትል አሁን ያን ሁሉ ነገር እንዳደረግሽኝ አሁን ላይ እንዴት ላምንሽ ይችላል ስላለኝ ሲላትም እመነኝ እኔ ምንም ነገር የለኝም እኔ እናንተን ለመጉዳት አይደለም የመጣሁት ቪዲዮም የለኝም ብሩን እንደሰጠኸኝ ነው ወዲያው ያጠፋሁት ትለዋለች። እንዴት ልመንሽ ሳሮን ይላታል። ልመነኝ ትለዋለች። እንግዲህ በቃሽ ከሳሚ ጋር ትተዋወቃላችሁ ብዬ እምነት ባይኖረኝም እኔን ለመጉዳት ምንም ነገር እንደማታደርግ ተስፋ አደርጋለሁኝ። ለማንኛውም በቃ እኔ ልሄድ። ለማንኛውም ሳሚን የጠራሁት እኔ ይቅርታ እንድጠይቀው ነው ህይወቴን ስላዳነልኝ። ቤዛ ማለት ለኔ ሁሉ ነገር የኔ ህይወቴ ማለት ነች እያለም እንግዲህ ለሳሮን ይነግራታል ማለት ነው። ሳሮንም እንግዲህ የምታወራውን እንደምትኖረው ተስፋ አደርጋለሁኝ እያለችው ነበረ ማለት ነው። እንግዲህ እንዳየ ነው። እናም ማታ እንግዲህ ሳሚ አልመጣም ብሎ ነበረ ወደ ራቱ ኩቻ እንግዲህ በዚህም ብላ ቢሆንም አምጥተዋለች ማለት ነው። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።